ሰላምታችን በእያላችሁበት ድረስ ውድ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። በአካባቢያቸው አስተማማኝ ሰላም በመኖሩ የግብርና ስራቸውን በአግባቡ እያከናወኑ መሆኑን በደቡብ ወሎ ዞን የቃሉ ወረዳ አርሶ አደሮች ተናገሩ። ሰላሙን ዘላቂ ለማድረግ የበኩላቸውን ድርሻ እየተወጡ መሆኑንም አርሶ አደሮቹ ገልጸዋል። ባልደረባችን አሊመር የአርሶ አደሮቹን አስተያየት አሰባስቧል። እንደሚከተለው ይቀርባል። ሰላም ከሌለ መኖር የለም፣ ሰላም ከሌለ መመገብ የለም፣ ሰላም ከሌለ መስራት የለም፣ ሰላም ከሌለ አመራርነት ወይም ህጋዊ ስራዊ መስራት የለም፣ ባለሙያ ድጋፍ የለም። ሰላም እንፈልገዋለን። ሰላም እንዲሆን ግን አካባቢያችን ነቅቶ በሌትም በቀንም ራሱን በመከላከል ላይ ነው ያለው እና ንቃቱ አካባቢው ቆንጆ ነው። አሁን በዚህም ኬላ አለ በዛም አለ ባለው ነገር ባንዲያኑ ኢንፎርሜሽን ምን ይያለ ንቃቱን ቀጥሏል። በጣም ንቃት አለው አካባቢያችን ነው። ሰላም ከሌለ የሞት አይቀበር፣ የታመመ አይሽር፣ የገበሬ ያርስ አያመርት እንቅስቃሴ ይወጣል። ሰላም ነው የሚፈልገው። ጸሎትን በማድረግ እንደው በዱዓም በምን ብለ ሰላም የሚፈልገው ነው። ወጥተን የምንገባው ሰላም ቢኖር ነው። ያዘመሩን አዝመራ ሰብስበን ከስበን የምናስገባው ሰላም ባይኖር ትምህርት መማርም አይቻል፣ ከስም መከሰብም አይቻል፣ ወጥቶ መግባትም አይቻል። ይሄ ሁሉ በሰላም ነው። ስለዚህ ዘለቄታ ሰላም እንዲሆንልን እንፈልጋለን። ታግጭት እኮ የሚገኝ ነገር የለም ዲሉ እንጂ ግን ተሰላምሳ ወጥተን የምንገባው በሰላም ይሆን ነው። ከስበን የምንበላው ሰላም ይሆን ነው። ልጆቻችን ተምረው የሚገቡት በሰላም ነው። ሰላም ከሌለ ሁሉም የለም ማለት ነው። ለመኖር አይቻል። ለህዝብ ለገበሬው ቀርሞ ሰላም እንጂ ማን ይጠቅማል? ሰላም ነው የሚጠቅመው። አይተነዋል እኮ ምንም አይደል። ማንኛውም ነገር አይጠቅመንም። ሰላም ብቻ ነው ለገበሬው የሚጠቅመው። በሰላም ትንገባ፣ በሰላም ትኖር፣ አገር ጸጥታ ትሆን፣ ሰላም ትኖር ለኛ ይጠቅመናል። ይሄ ብቻ ነው የሚጠቅመን። ሀብቱን በሬውን በለው ምኑን ዱርዬ ሽፍታ ይበላውበታል እንጂ ሰላም መንግስት ባይኖር፣ ሰላም ባይኖር፣ የሚጠብቀን ባይኖር፣ ምሳሌ አካባቢ ማንኛውም ነገር ተቀበለ ጀምሮ ጠቅላይ ሚኒስትር ጀምሮ ተቀበለ ተዞን ተክልል ያለ ህዝብ ባይጠብቀን፣ ባይነቃ፣ ትምህርት ባይሰጠን እንቆማለን እንደኛ አንቆም። የኛን ይስጣችሁ እንደኛ ሰላም ኑሩ። እንዲያው ማንኛውን ተውስጣችሁ አለ ያውጣላችሁ አንዱ አያረግን ነው። አርሶ አደር ሰላም ተለለ አርሶ ማደር አይችልም። አርሶ አደር ብሎ ስሙ የሚጠራው በሰላም ነው። ሰላም እንዲሰፍን ደግሞ አርሶ አደር ሌት ተቀን ሽንቁሯንም ቀዲያዲዋንም መንገዷንም የሚያቃታል። በዛ የሚሄደውን ሰው መቆጣጠር ግዴታው ነው። መንግስት ሰራተኛውም ቢሆን አርሶ አደሩም ቢሆን ሴቱም ቢሆን ወንዱም ቢሆን ለሰላም ቦታ መስጠት አለበት። ዱዓ እያደረግን ነው ሰላም እንዲመጣልን እንዲረጋጋልን። ከሰላም ውጭ መቼም ትልቅ ሀብት የለም። ትልቁ ሀብት ሰላም ነው። አሁንም ማናችንም ቢሆን እጅ ለእጅ ተያይዘን ሰላም እንዲመጣ ጸሎት ማድረግ ነው። ምናዘምረውም ወጥተን የምንገባውም በሰላም ስለሆነ ሰላም ነው። ካሁን ቀደም እኛ ጋር የደረሰብን ችግር የለም። ሁሉም ሰላም ነው። ጦርነት አውዳሚ እንጂ ትርፍ ስለሌለው ሰላም ነው የምንፈልገው። ሰላም ከሌለ መከሰብም አንችልም። ይሄን ያዘመርነው አዝመራ መሰብሰብም አንችልም። ይሄ ስለሆነ ያው ሰላም ነው የምንፈልገው። ሰላም እንዲመጣኛ ተቀናቃኞችን መቆጣጠር ኢንፎርሜሽን መስጠት ከዛም ደግሞ እንግዲህ በዱዓ ይብጅ ነው እንጂ ምን ሰላም ስለሆነ ሰላም ስለሰፈነ ሰርተን እየገባን ነፃ ወጥተን ነፃ እየገባን 24 ሰዓት ሙሉ እየሰራን ለአካባቢም ሆነ ለልጆችም ሆነ በተቻለኝ አቅም የሰላምን ጥቅም አስተምራለሁ። ትምህርታችሁን ተማሩ፣ ሰላም ፍጠሩ ነው ያን ልጆቻችንን መመካከር፣ እስበራሳችንም ጓደኞቻችን ወንድሞቻችን ጋር መመካከር ነው ያለብን ሰላምን ለመፍጠር። ሰባተኛው ሀገራዊ ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን እንደሚወጡ በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ምርጫ ክልል የሚገኙ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት ገለጹ። የደዋ ጨፋ ምርጫ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በከሚሴ ከተማ ተቋቁሟል። ባልደረባችን ኢማም ኢብራሂም ዝርዝር ዘገባ አለው። ሰባተኛው ሀገራዊ ምርጫ የፊታችን ግንቦት ላይ እንደሚካሄድ ይታወቃል።
ይህንንም ተከትሎ በደዋ ጨፋ ምርጫ ክልል ያሉ የፖለቲካ ፓርቲዎች የጋራ ምክር ቤት አቋቁመዋል። በመርሃ ግብሩ የብልጽግና ፓርቲ፣ የአማራ ብሔራዊ ንቅናቄ፣ የወሎ ዲሞክራሲ ፓርቲና የኦሮሞ ነጻነት ግንባር ተወካዮች ተሳትፈዋል። የጋራ ምክር ቤቱ አባላት ከቅድመ ምርጫ እስከ ድህረ ምርጫ የተሳካ የምርጫ ሂደት ለማካሄድ በማሰብ የጋራ ምክር ቤቱን ማቋቋም እንደተቻለ ገልጸዋል። ሀገራችን ለምታካሄደው 7ኛ ጠቅላላ ምርጫ አጠቃላይ ሂደት በተለየ ሁኔታ ሰላማዊ፣ ፍትሃዊና ተአማኒነት እንዲኖረው በህዝብ ዘንድ እንዲሆን ለማድረግ ታቅዶ የተዘጋጀ ምክር ቤት ነው። መንግስትም ከላይ ነኝ ሳይል ተቃዋሚዎችም ሆነ ወይ ተፋፋሪዎችም ሆነ እኛ ወደ ኋላ ቀረን ሳይሉ ያየሁት እኔ በራሴ በኩል በጣም የሚያስደስት ነው። በምርጫ ቅስቀሳ ወቅትና በምርጫ ወቅት ችግር እንዳይገጥምና ሲገጥምም በመነጋገር እልባት እንዲያገኝ በጋራ ለመስራት መግባባት መፈጠሩን አስረድተዋል። የምንወዳደርበት ምርጫ ክልል ላይ የሰላም ጉዳይ፣ የስርዓት አልበኝነት ጉዳይ እና የምርጫ ቦርድ ያስቀመጠልን የጋራ ደንብና መመሪያ አክብረን ስለመንቀሳቀሳችን በጣም አስፈላጊና ወሳኝ ነው። ምክር ቤቱ ህዝቡ የጋራችን ነው። ለህዝቡ እስከቆምን ድረስ የጋራ ህዝባዊ ችግሮችን፣ ሀገራዊ ችግሮችን እንደዚሁም በየአካባቢ ችግሮቻችንን ለመፍታት በሰላም በዲሞክራሲና ፍትሃዊ የምርጫ ስርዓቶችን ለማስረጽ ዲሞክራሲያዊ እሴቶች እየዳበሩ ሁሉም ለሀገሩ በሚፈልገው መልኩ ሰላሙንና እሴቱን ጠብቆ እንዲጓዝ ይህ በጣም አስፈላጊና ደስ የሚል መድረክ ነው። የጋራ ምክር ቤቱ እስከ ድህረ ምርጫ ድረስ ሰላማዊና ፍትሃዊ ምርጫ እንዲካሄድ ምክር ቤቱ በጋራ እንዲሰራ መግባባት መፈጠሩን ጠቅሰዋል። ምርጫው እንዲሳካ ሁሉም የበኩሉን ሊወጣ ይገባልን ብለዋል። ሰላም ከሌለ ሰው ከቤት ወጥቶ መግባት አይችልም። ልጅህ ወልደ ለማሳደግ አትችልም። አሳድገህ ደግሞ ለማስተማር አትችልም። ተፎካካሪም ሆነ ከመንግስትም ወይም ከህዝብም ሆነ መጀመሪያ ሰጥቶ ቅድመ ሰጥቶ የሚሰራበት ሰላም ብዬ ነው የማምነው። የጋራ በቃና ልዩ ጥቅማችን ሰላማችን ነው። ለዛ ደግሞ የኛ ኃላፊነት ከኃላፊነትም በላይ ግዴታችንም ጭምር ነው። ኳስ ሜዳ ስለገባ ሁሉም በእጁም በእግሩም የሚጫወትበት አግባብ የለም። ዳኛ ያስፈልገዋል። ዳኛው ደግሞ ምርጫ ቦርድ ነው። ለሁላችንም ምርጫ ቦርድ ያወረደው መመሪያና አሰራር አለ። ስነ ምግባር መከተል ያለበት ስነ ምግባር አለ። የጋራ ምክር ቤቱ የሚያስቀምጣቸው አቅጣጫዎች ሊያስተገብራቸው ቃል መንገባቸው የጋራ የሆኑ የምርጫ ቦርድ ያስቀመጠልን ዲሲፕሊኖችን በየጊዜው እየተወያየን እንድንሄድ ነው። የጋራ ምክር ቤቱ በብሔረሰብ አስተዳደሩ በሁሉም የምርጫ ክልሎች እየተመሰረተ ይገኛል። በመሬት ይዞታ ዙሪያ የሚነሱ የአገልግሎት አሰጣጥ ጥያቄዎችን ለመፍታት ዘመናዊ የመሬት ይዞታ ማረጋገጫ ካርታ ተደራሽ ለማድረግ እየሰራ መሆኑን የደሴ ከተማ አስተዳደር አስታወቀ። የከተማ አስተዳደሩ መሬት መምሪያ ለ600 ባለይዞታዎች ካርታ አስረክቧል። ተመስገን አሰፋ። የደሴ ከተማ አስተዳደር የነዋሪዎችን የመልካም አስተዳደር ጥያቄዎች ለመመለስ የተለያዩ ተግባራትን እያከናወነ ይገኛል። በተለይም ከመሬት ይዞታ ጋር የሚነሱ የአገልግሎት አሰጣጥ ክፍተቶችን ለማስተካከል ዘመናዊ የመሬት ይዞታ ማረጋገጫ በማዘጋጀት ተደራሽ ለማድረግ ሲሰራ መቆየቱን የከተማ አስተዳደሩ መሬት መምሪያ ኃላፊ ብዙነህ አማረ ተናግረዋል። በአንድ ወር ብቻ ለ600 የከተማ መሬት ህጋዊ ባለይዞታዎች ካርታ ማስረከባቸውንም ጠቅሰዋል። ለተለያዩ አገልግሎት የሚያስፈልጋቸውን የይዞታ ማረጋገጫ ካርታቸውን ለመውሰድ የብዙ ጊዜ የመመላለስ ቀጠሮ የማብዛት ጉዳዮች ነበሩ። ስለዚህ ይህንን ቁጭ ብለን በማኔጅመንትም እንደ ከሰራተኛውም ጋር ከተወያየን በኋላ ይህንን የአገልግሎት አሰጣጥ ችግራችንን መቅረፍ አለብን በሚል የመግባባት ስራን የሰራ ነው። በዚህ በአጭር ጊዜ አንድ ወር ውስጥ ባልሞላ ጊዜ ውስጥ ወደ 600 የሚሆን ባለይዞታዎች ካርታቸው ተሰርቶላቸው ተጠናቆ እንደዚህ በክብር ማገልገል በክብር መሆን አለበት በሚል ኮሚትመንት የዛሬውን ፕሮግራም እያካሄድ ነው ማለት ነው። የደሴ ከተማ ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ ከተማ አስተዳደሩ ህዝብ የሚያነሳቸውን ቅሬታዎች ፈጥኖ ምላሽ እየሰጠ ነው ብለዋል። የተጀመሩ ስራዎች ተጠናክረው እንደሚቀጥሉም አመላክተዋል። እንደ ከተማ አስተዳደር የጀመርነው አገልግሎት አሰጣጥን ለማሻሻል የጀመርነው እንቅስቃሴ ውጤት እያመጣ መሆኑን መረዳት ያስፈልጋል። አገልግሎት አሰጣጥ ላይ ማሻሻል አለባችሁ የሚለውን ኮሜንት ህዝቡ አሁን ድረስ እየሰጠን ይገኛል። በዚህ ላይ ለውጥ መምጣት እንዳለበት እናምናለን። የአማራ ክልል ከተማና መሰረተ ልማት ቢሮ ምክትል ኃላፊ ሱሌማን እሸቱ በበኩላቸው ደሴ ከተማ ይስተዋሉ የነበሩ የማህበረሰብ ችግሮችን ለመፍታት በከንቲባ ችሎትና በሌሎችም አማራጮች በመሰራቱ ለሌሎች ከተሞች ተሞክሮ የሚሆን ውጤት መምጣቱን ገልጸዋል። አንዳንድ ከተማ ላይ የሚያጋጥመን ችግር ከንቲባዎቻችን፣ ምክትል ከንቲባዎቻችን፣ ስራ አስኪያጆቻችን
ፊት ለፊት ህዝቡን ለማግኘት አይደፍሩም። የመልካም አስተዳደር ችግሮችን እንደዚህ እየተገናኙ በከንቲባ ችሎት ህዝብ ጋር እየተገናኙ በመወያየት በመፍታት ረገድ በጣም ብዙ መሰረታዊ ችግር ያጋጥመናል፣ ብዙ ከተሞች ላይ ማለት ነው። ስለዚህ ደሴ ባለፉት 5 ዓመታት እናንተን እያገኘ በቢሮም ከቢሮም ውጭ በመስክም ህብረተሰቡን ለማገልገል የጣረው ጥረት በጣም የሚመሰገን ነው። ዜጎችን ማገልገል መንግስታዊ ግዴታ ነው ያሉት አቶ ሱሌማን የመሬት ይዞታ ማረጋገጫ ጥያቄን ለመመለስ የተከማቹ ፋይሎች ምላሽ እንዲያገኙ የተሰሩ ስራዎች አበረታች መሆናቸውንም ተናግረዋል። ካርታ የተሰራላቸው የህብረተሰብ ክፍሎች በበኩላቸው ከከተማ አስተዳደሩ ቀልጣፋ አገልግሎት ማግኘታቸውን ጠቅሰዋል። ቦታዎች ነበሩ። በዛ መሰረት ከኔ ጋር የሚጠበቀውን ነገር እንዳቀርብ ተጠየቅኩ። መጀመሪያ በቀበሌ ደረጃ ላይ ነው ነገሮች የተሰሩት የማጣራ ስራዎች። ቀበሌ ካለቀ በኋላ እንደገና ደግሞ ወደ ከተማ አስተዳደሩ ነው እንድንመጣ ያደረገው። የቀበሌው መነሻ አድርጎ ከተማ አስተዳደሩ ያለውን ዶክሜንት በማየት አስፈላጊውን ውሳኔ ወስኖ በአሁኑ ሰዓት ካርታ ለመውሰድ ያው ጥሪ ተደርጎልኝ አሁን ባለራሽ ተገኝቼ ያህን የቤተሰብ ውርስ ነው። ያንን ለመውሰድ ብዙ ጊዜ ፈጅቶብኝ ነበር። አሁን ግን ተጠናቆ እንደዚህ ባለ ሁኔታ በዛው ራሱ አጠናቀው ካርታውን እዚህ እንዲሰጡን በመደረጉ ነው በጣም ጥሩ እይታ ነው ያለኝ። እኔ አሁን ትናንትና ካርታ ነበረ ለአሰራ የሄድኩት በአንድ ሀፍታ ነው ያለቀልኝ። በአንድ ሀፍታ ካርታ ማሰርቻለሁ። ይህን እጄ ላይ ያለውን ካርታ ለመመለስ ይዣለሁ። አሁን ወደፊትም በዚሁ ላይ ይቀጥሉ ነው። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ደጀን አምባቸው ነበርኩ። ጤና ይስጥልን።